አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ዕረፍት አለ። ና ወደዚህ ዕረፍት ተጠብቆልሃል። ከፊት እግዚአብሔር ለዘላለም ያሳርፋል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ኢየሱስ ይመጣል፣ እንሄዳለን። በጣም ጥቂት ጊዜ ነው የቀረን። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። ወንድሞቼና እህቶቼ ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ዕረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው ዕረፍት ከፊት አለ። ይሄ ሁሉ ሕዝብ እግዚአብሔር ለዚህ ዕረፍት ጠብቆታል። እንግዳ ሆናችሁ ምናልባት እኛ መካከል ያላችሁ ወንድሞችና እህቶች ካላችሁ ለእናንተ ዛሬ በእውነት የምነግራችሁ የመጨረሻ የምስራች ከፊት ዕረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። ብራዘር አይ ፓስፖርት ላይ ቪዛው በክርስቶስ ማመን ነው። አይ ሰማይ ስትሄድ መንፈስ ቅዱስ ቼክ ያደርጋል። ምን አለ ሲል ለቤዛ ቀን ታትሟል ከተባልክ ትገባለህ። አለበለዚያ አይቻልም። ጥሩ ሰዎች አይደሉም ሰማይ የሚገቡት፣ በክርስቶስ ያመኑ ናቸው። በጌታ መሆን አለብህ። የርስተ መያዣ መንፈስ ቅዱስ አንተ ውስጥ ማደር አለበት። በክርስቶስ ደም መዋጀት አለበት። በፍጹም አይቻልም። ሌላ መንገድ የለም። የተጠበቀ ዕረፍት አለ። መግቢያውስ በጣም ቀላል፣ በክርስቶስ ማመን። ያመንነው እኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በደንብ አሜን በሉ። በደንብ በቃ ቀጥታ። ሃሌሉያ! ኢየሱስ ጌታ ነው። ዕብራውያን ምዕራፍ 11 ከቁጥር 23 ጀምሮ እስከ ቁጥር 29 ድረስ እንደዚህ ይላል የእግዚአብሔር ቃል። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት፣ የንጉሡንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሡን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮች የሆኑትን የሚገድለው ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። ሕዝቡ በደረቅ መሬት እንደሚኬድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚሁ ለማድረግ ሲሞክሩ ሰጠሙ። ጌታ የተባረከ ይሁን። እንግዲህ ቀጥታ የዚህ መጽሐፍ ጸሐፊ ቀጥታ እንግዲህ ከዮሴፍና ከልጆቹ ቀጥታ አልፎ ሙሴ ጋር ነው የሚመጣው። እንግዲህ እናንተ የዘጸአት መጽሐፍ አጥኞች እንደሆናችሁ አስባለሁ። ዘፍጥረት መጨረሻው ምዕራፍ 49 ምዕራፍ 50 ነው። 50 ነው የመጨረሻው ምዕራፍ 50 ነው። ምዕራፍ 49ና ምዕራፍ 50 ላይ መጽሐፉ ሲጠናቀቅ እስራኤላውያን ወይንም አባቶቻችን ሰባ ሆነው የገቡት ነፍሳት በዚያ ምድር ላይ እየበዙ ሄዱ ይለናል። ከዛ ዘጸአትን ሲጀምረው በጣም በዙ ይለናል። ቁጥራቸው በጣም ጨመረ። እንደውም ፈርዖን በጣም ቁጥራቸው እየጨመረ ስለሆነ ከጠላቶቻችን ጋር ካበሩ በኋላ ድል ያደርጉናል፣ ምክንያቱም በቁጥርም እየበለጡን ነው። ስለዚህ በእስራኤላውያን መካከል ዝም ብለው ጡብ እያመጡ ነበር የሚጠፈጥፉት። ጫኑባቸው፣ ቀንበር አክብዱባቸው። አለፍ ሲልም ደግሞ የሚወለደውን በኩሩን እየያዛችሁ ግደሉ። ለምን? እንዳይጨምሩ እንዳይበዙ፣ በመዋለድ በጣም ቁጥራቸው እየጨመረ ስላስጨነቃቸው በኩሩ ይገደል የሚልን አዋጅ አወጣ። እግዚአብሔር እስራኤልን በግብፅ ምድር ከተቀመጡበት ከ400 ዓመቱ የባርነት ዘመን ነፃ ሊያወጣቸው ጊዜው ደርሶ ስለነበር የጠላቶቻቸው እጅ በላያቸው ላይ እየበረታ መጣ። አንዳንዴ በጣም ነገር ሲጠነክር እግዚአብሔር ደግሞ በጣም ባልገባን መንገድ ነገሩን ገልብጦት ታሪካችንን ሊቀይረው ነው ማለት ነው። በጣም ነገር ሲጠነክር ነገር ከእግዚአብሔር እጅ እያመለጠ አይደለም። ሲጠነክር ከእግዚአብሔር እጅ እየወጣ እግዚአብሔር እያቃተው ወይንም ደግሞ ነገሮች ከእግዚአብሔር እጅ እየወጡ አይደለም። ነገሩ እያለቀለት ነው ማለት ነው። በቃ እያበቃ ነው ማለት ነው። ጽዋው ሲሞላ አይደል ያለው ለአብርሃም ትውልድ ለ4 ዘመን ይገዛል። ከዛ ጽዋው ሲሞላ ያንን ትውልድ ደግሞ ነፃ አውጥቼ ወደዚህ ምድር እመልሰዋለሁ ስላለ አሁን ጽዋው ሞላ ማለት ነው። ጽዋው ሞላ። በጣም አስጨነቋቸው፣ በረቱባቸው ይላል። በጣም አስመረሯቸው። በዚህ ጊዜ እንግዲህ ጮሁ፣
ጮሁ። እግዚአብሔር ነፃ ሊያወጣቸው ይሄንን ሰው እንዲወለድ ደግሞ በእነሱ መካከል አደረገ። ሲገቡና ሲወጡ ነው አይደል የዚህ መጽሐፍ ጸሐፊ የሚጠቀመው። በዮሴፍ በኩል ገቡ፣ በሙሴ በኩል ወጡ። ስለዚህ የዘጸአቱ ማጠናቀቂያው ወይንም የዘጸአቱ የሚሰራበት እስራኤል ወጥቶ የሚያልቅበት በሙሴ በኩል ነው። ለመውጣታቸው ለዘጸአታቸው ደግሞ በጣም ግልጽ በሆነ አይነት መንገድ ትንቢት የተናገረው ወንድማችን ዮሴፍ ነው። ላስት ዊክ ስለተናገርኩት አምላካችሁ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህ ምድር ትወጣላችሁ ብሎ ዮሴፍ ሊሞት ሲል ለወንድሞቹ ነገራቸው። ትወጣላችሁ፣ ስትወጡ ግን ብቻችሁን እንዳትወጡ አጽሜን ይዛችሁት ውጡ አላቸው። እሱን ሰውዬ ከጠቀሰው በኋላ ቀጥሎ የዚህ ደብዳቤ ጻፍ የሚጠቅሰው ዘጸአቱ ተከናወነ ነው። በእምነት በአካል ግብፅ ተቀምጦ በእምነት በልቡ ከነዓን የገባውን ዮሴፍን ነግሮን፣ ቀጥሎ ደግሞ በአካል ከግብፅ ወጥተው ወደ ከነዓን የሚጓዙበትን ደግሞ የሙሴን ታሪክ ያመጣዋል። በጣም ሶሊድ አይነት የሆነ ጽሁፍ ነው ይሄ ጸሐፊ የሚጽፈው። በጣም አስገራሚ ነው። እናንተ ደግሞ በደንብ ቁጭ ብላችሁ አያይዙት። 400 ዓመት ነው መሀል ላይ የሚያጥፈው ማለት ነው። በሁለት ቁጥር ልዩነት 400 ዓመት ነው እንደዚህ የሚያደርገው። በጣም ጨካኝ ጸሐፊ ነው። መሀል ላይ የተሰሩ ብዙ ነገሮችን አይነግረንም። እጥፍ እያደረገ ነው። ለተደራሲያኑ ወይንም ለአድማጮቹ ስለ እምነት እያስተማራቸው ነው። ስለ እምነት ሲያስተምር የእምነት ደግሞ ጀግኖች የተባሉ እግዚአብሔርን በማመናቸው በቀደመው ኪዳን ላይ በጣም ፒላር የሆኑ ሰዎች አሉ። እነሱን እያመጣላቸው ነው። ከነሱ መካከል ከአብርሃም ቀጥሎ በጣም በዚህ ደብዳቤ ላይ ስሙ በጣም ከፍ ብሎ ምዕራፍ 11 ላይ የሚነሳው ወንድማችን ነብዩ ሙሴ ነው። ይሄ ነብዩ ሙሴ እንግዲህ ከአወላለዱ ጀምሮ ጽፎለታል። አይ ቲንክ እንደዚህ የተጻፈለት ሰው ይስሐቅ ብቻ ይመስለኛል። እና ከአወላለዱ ጀምሮ ጽፎለታል። እና ሲወለድ ገና የእስራኤላውያን እምነት ተጠቀሰ። የእስራኤላውያን እምነት ከእስራኤላውያን መካከል አንዱ የሙሴ ፋሚሊ ነው። ከእስራኤላውያን መካከል አንዱ የሙሴ ቤተሰብ ነው። ስለዚህ እንደ ኔሽን እንደ አገር እስራኤላውያን አምነዋል። ካመነው ማህበር መካከል ግን የሙሴ ቤተሰቦች ደግሞ አንዱ ናቸው ተብሎ የሙሴ እናትና አባት አማኝ ተደርገው ቀርበዋል። እዚህ መጽሐፍ ላይ አማኝ ተደርገው ቀርበዋል። ምናልባት እንግዲህ ማውጣት ከቻለች ቁጥር 23 ላይ ምንድነው የሚለው? ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉትልና የንጉሱን አዋጅ አልፈሩም። የቤተሰቡ እምነት ተጠቀሰ። አሁን ሙሴ መልከ መልካም ስለነበር ማለት ባይዘ ሲወለድ መልከ መልካም ነው ማለት ሲወለድ ቆንጆ ነበር ማለት አይደለም ትርጉሙ። እግዚአብሔር ፌቨርድ አድርጎታል ነው። የእግዚአብሔር አጀንዳ እንዳለበት በቃ ፎር ሰም ሪዝን ቤተሰቦቹ አንደርስታንድ አደረጉ። በቃ ይሄ ልጅ የእግዚአብሔር አጀንዳ አለበት፣ በቃ እግዚአብሔር በዚህ ልጅ ላይ አይኑን አስቀምጧል አሉ እንጂ ልጅ በሙሉ ያምራል። አሁን ያምራል ማለት ቆንጆ ነው አይደለም ትርጉሙ፣ ፌቨርድ ነው። ገባቸው ቤተሰቦቹና ሲገባቸው ከህዝብ መካከል ሙሴን እናቱ ይዛ 3 ወር ሸሸገችው የሚለው ደበቀችው ብቻ አይደለም የሚለው በእምነት 3 ወር ሸሸገችው። እምነቷ ጉልበቱን የምታዩት የንጉሱን ቁጣ አልፈሩ። የንጉሱ ቁጣ የፈርዖን ቁጣ ፔናሊቲው ባይዘው ሞት ሊሆን ይችላል። ደብቃ የተገኘች እናት ልትገደል ትችላለች። ሙሴን ግን ወላጆቹ ሲያዩት አሳልፈው የሚሰጡት አይነት አይደለም። እኔ ዘጸአት መቼስ በጣም ብዙዎቻችንን ኢንስፓየር የሚያደርግ አይነት መጽሐፍ ነው። ትዝ ይላችኋል አዋላጆቹ ሲፓራና ፉሃ ሂዱና ስታዋልዱ ሴት ከሆነች ትኑር ወንድ ከሆነ ግደሉት ሲባሉ እግዚአብሔር ጥበብ ሰጣቸው ይላል አይደል? ሲፓራና ፉሃ እግዚአብሔር ጥበብ ሰጣቸው ይልና እንዳይገሉ ራሳቸውን ከለከሉ። ተጠርተው ፈርዖን ጠርቶ ለምንድን ነው እንደዚህ የምታደርጉት የማይገደሉ ሲል የእስራኤል ሴቶች እንደ ግብፃውያን ሴቶች ደካሞች አይደሉም። ዕብራውያኑ እኛ ሳንደርስ ቀድመው ይወልዳሉ። ከዛ እኛ ስንደርስ ኦልሬዲ ወልዳ ተገላግላ ቁጭ ብላ ልጇን ደብቃ ነው የምትጠብቀን አሉ። በእርግጥ እግዚአብሔር ጥበብ ሰጥቷቸው እንጂ ስላልደረሱባቸው አልነበረም። ግን ደግሞ ከተወለዱት ልጆች መካከል የሙሴ ቤተሰቦች እንደዚህ ሲያዩት መልከ መልካም ነው፣ ፌቨርድ ነው፣ የእግዚአብሔር ፕሮግራም አለበት፣ ይሄንንማ አሳልፈን አንሰጥም ብለው 3 ወር ሸሸጉት። እምነት 3 ወር ሸሸጉት። ጉልበቱን የምታዩት የእናቱና የአባቱን እምነት ጉልበት የምታዩት የንጉስን ቁጣ አልፈሩም ነበር ይላል። አስፈሪ ነበር ማለት ነው። ባይዘው ዝም ብሎ አልፈሩም ነበር አይባልም። አስፈሪ ነው። ፈርዖን ጨካኝ ነው። በወንበሩ በቴሪቶሪው ቀጥሎ በአምልኮ አይደራደርም። እሱም አምላክ ነው። ከእሱ ውጪ ብታመልክ ይገልሃል። በዙፋኑ አይደራደርም። ፈርዖን ኒካኡ ይመስለኛል በዛ ጊዜ የነበረው። አሁን ፈርዖን ሲሪየስ ነው አይደል? አሁን ፈርዖን አንድ ግለሰብ ሳይሆን የንጉስ አገዛዝ። ፈርዖኖቹ ስማቸው የተለያየ ነው። ፈርዖን ነው የሚባለው። ስለዚህ ይሄኛውን ፈርዖን ከአባቱ ከአያቱ ከቀድማያቱ ወርሶታል። ቀጥሎ ማስቀጠል ይፈልጋል። ስለዚህ አሁን ይሄንን ዙፋን ሬዚስት ነው የሚያደርጉት። ከበዙ ግደሏቸው ሲል እየተናገረ ያለው አምልኮውም ጭምር ነው፣ ዙፋኑን ጭምር ነው፣ ግብፅን ጭምር። ስለዚህ ፔናሊቲው ሊያስገድል ይችላል። አልፈሩም ማለት ቀላል ነገር አይደለም ማለት። አዋጅ አስፈሪ ነው በራሱ። ይገደል
ደግሞ በጣም ሲሪየስ ነው። ይሄንን ለማስመለጥ የሚጥሩ ካሉ ደግሞ ሞቱ እነሱ ጋር ነው የሚመጣው። ሸሸጉ። ከዚያ እናንተ ታሪኩን ስለምታውቁት ሙሴ ፈርዖን ቤት ገባ። ፈርዖን ቤት 40 ዓመት ኖረ። ከዛ ቁጥር 24 ሙሴ ጋር ልምጣ ብዬ ነው ቤተሰቦቹ ጋር እንዳልቆይ። ልጁ ተወለደ። የእግዚአብሔር አጀንዳ አለበት። 3 ወር ሸሸጉት። ከዛ ያው ውሃ ላይ እናቱ አስቀመጠችው። የፈርዖን ልጅ አገኘችው። ልጁ ፈርዖን ቤት ገባ። አደገ። ኦሬዲ የዚህ ደብዳቤ ጸሐፊ መንገር የፈለገው የሙሴን አወላለድን አስተዳደግ ሳይሆን ማቹር ያደረገውን ሙሴንና እግዚአብሔር በሙሴ በኩል የሰራው ነው መናገር የፈለገው። ስለዚህ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ሙሴ ሁለቴ ነው ከግብጽ የወጣው አይደል? ሁለቴ ነው ከግብጽ የወጣው። እኛ በጣም የምናነበውና በጣም ብዙ ጊዜ የምንሰብከው በእግዚአብሔር ጊዜና ሰዓት በእግዚአብሔር ፕሮግራም የወጣበትን ነው እንጂ ሙሴ ሁለቴ ነው የወጣው። የምታስታውሱ ከሆነ ካደገ በኋላ ትዝ ይላችኋል። አንድ ዕብራዊ እስራኤላዊ ሲያስጨንቅ አገኘውና ኖርማሊ አሰሪ እንዲህ ዝም ብሎ ሰራተኛ ሳይሆን አለቃ ነገር ነው። አገኘውና ለምንድን ነው የምታስጨንቀው አለው። ከዛ በኋላ ጎተት አድርጎ በጥፊ ገደለው የሚል ቃል አለ። በጣም ሙሴ ከባድ ሰው ነው ማለት በጥፊ ይገላል። ሰው በጥፊ አይሞትም አይደል? ኮመንሊ ሰው በጥፊ አይሞትም። ሙሴ እጁ ደህና ነው ማለት ጥሩ ነው ማለት ነው። በጣም ሂዩጅ ነው፣ ገዘፍ ያለ ነው። ያም እኮ ቀላል ሰው እኮ አይደለም፣ አሰሪ ነገር ነው። ጠራርጎ ለብቻው በጥፊ ገደለው። ከዛ የንጉሱን ቁጣ ፈርቶ አይደለም የሚለው ሸሸ የሚለው የፈርዖንን ቁጣ ፈርቶ ወደ ምድያም ሀገር ሸሸ ይላል። ስለዚህ እንደገና እግዚአብሔር ባይዘው መልሶት ነው ተመለስ ብሎ ሚሽን ሰጥቶ ተልእኮ ሰጥቶት መልሶት እንጂ ሙሴ አንዴም ሸሽቷል። ቀጥሎ ግን በእግዚአብሔር አጀንዳ ላይመለስ ከግብጽ ወጥቷል። የዚህ ደብዳቤ ጸሐፊ እየነገረን ያለው ካደገ በኋላ የፈርዖን የልጅ ልጅ መባልን እምቢ አለ የሚለው የእግዚአብሔር ፕሮግራም አንደርስታንድ ካረገ በኋላ ነው። የመጀመሪያው የፈርዖን የልጅ ልጅን እምቢ ብሎ አይደለም የወጣው፣ በጥፊ ገደለ፣ ፈርቶ ነው የሄደው። ሁለተኛው ግን ጠሪ አምላክ አለው፣ ሙሴ ተልእኮ አለው። እስራኤል የሚባለው ኔሽን ግብፃዊ እንዳልሆነ ገብቶታል። ፎር ጉድ በእግዚአብሔር አጀንዳ ህዝበ እስራኤልን ይዞ ለመውጣት ተመልሶ መጣ። አሁን ፈርዖን ዙፋን ልስጥ ቢለው ሙሴ እምቢ ነው የሚለው። አንደርስታንድ አድርጓል። አሁን እዚህ ደብዳቤ ላይ ሙሴ ካደገ በኋላ ሲል አሁን አንድ ልጅ እናንተ አድጓል የምትሉት በ18 ዓመቱ ነው። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል እምቢ አለ የሚለው መቼ ነው? ሙሴ መጥቶ ከፈርዖን ጋር የተጣለው በ80 ዓመቱ ነው። ድሮ ሰው ካደገ በኋላ ሲባል 80 ዓመት። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ቶሎ ብሎ ክርስቶስ ጋር ስለሚመጣ እንጂ እምቢ ያለበትን ጊዜ ስታስታውሱ ፈርዖን ጋር እግዚአብሔር ሚሽን ሰጥቶ ተልእኮ ሰጥቶ ላከው። ፈርዖን ሲያየው ያውቀዋል። የዛሬ 40 ዓመት ነው የተለያዩት። ከ40 ዓመት በኋላ ድጋሚ ተገናኙ። ፈርዖን በጣም ፊቱ የተወለወለ ነው። ወርቅ ዙፋን ላይ ነው የሚቀመጠው። ያማረውን እየመረጠ ነው የሚበላው። በግብፃውያን መካከል አምላካቸው ጭምር ነው። ሙሴ ደግሞ 40 ዓመት ሙሉ ዩቶር ጋር ነው ሚዲያም ሀገር ነው የኖረው። እረኛ ነበር። ደረቅ ያለ ነው። ከሳ ያለ ሊሆን ይችላል። እንደ ፈርዖን ላይሆን ይችላል። አለባበሱ በትር ብቻ ነው በእጁ ያዘ እና የዛሬ 40 ዓመት ሲለያዩ ተመሳሳይ ነበሩ። ከ40 ዓመት በኋላ ሲገናኙ ፈርዖን ንጉስ ነው። ሙሴ ደግሞ አንድ እረኛ የሚመስል ሰውዬ ነው። ግን እግዚአብሔር አብሮት ያለ ሰው እና ፈርዖን ጋር ሲመጣ ፈርዖንና ሙሴ ሲገናኙ ባይዘወይ ፈርዖኖቹ ስለሚያውቁት ነው ቀጥታ ፈርዖንን ኮሚኒኬት ለማድረግ የመጣው እንጂ ማንም ዘሎ ፈርዖንን ፈልጓል ቢል አይገባም። ማንም ኦርዲነሪ እስራኤላዊ ተነስቶ ፈርዖንን ማግኘት ፈልጌ ነበር ቢል ግብፃዊው ይገለዋል ወስዶ። ሙሴን ግን ስለሚያውቁት አስገቡት ፈርዖን ጋር። ፈርዖንና ሙሴ ሲገናኙ ኦልሬዲ ሙሴ የፈርዖንን ዙፋን ንቆታል። ግብፃዊ እንዳልሆነ ገብቶታል። ዕብራዊ እንደሆነ አውቋል። አምላኩ እግዚአብሔር እንጂ ፈርዖን እንዳልሆነ አውቋል። ይህንንም ህዝብ ደግሞ ከግብፅና ከፈርዖን አገዛዝ ነፃ ለማውጣት ነው የመጣው። አሁን ፈርዖን በወርቅ የተንቆጠቆጠውን ዙፋን እንካ ቢለው ሙሴ እምቢ ነው የሚለው። ኦልሬዲ ገብቶታል። ሲገናኙ ሙሴ አጌነስት ነው ከፈርዖን ጋር። የልጅ ልጅ እንዳይባል እምቢ አለ የሚለው ፐርሰናል ብቻ አይደለም፣ ኪንግደም ነው። እንደ ኔሽን እስራኤል እግዚአብሔር ነው። ሙሴ ገብቶታል። አሁን ለብቻዬ አይደለም ያለው፣ ህዝቡ እግዚአብሔር ነው። አልፈልግም ግብፅን። ክብር ለኢየሱስ ይሁን። በእምነት እምቢ አለ። ለምንድን ነው እምቢ ያለው? ዓለምን እምቢ አሉ ስትባሉ ለምንድን ነው እምቢ የምትሉት? ሙሴ ስሜታዊ አልነበረም። ኢሉዥን ነገርም አይደለም። የሙሴ በእውቀት ነው እምቢ ያለው። የተረዳው ነገር አለ፣ የገባው ነገር አለ። የፈርዖንን ዙፋን ሲተወውና ከህዝበ እስራኤል ጋር መከራ ለመቀበል ሲመጣ ያንን ሉዝ አረኩ አይልም። ለእኔ በዚህ በኩል መኖር ክብር ነው የሚለው። ወይኔ ፈርዖን ቤት ብሎ ለምንድን ነው የማይቆጨው? ሙሴ አንደርስታንድ አድርጎ ገብቶት አውቆ ስለሆነ መጣ። እዩት ቁጥር 25 ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበል መረጠ። እጣ ወድቆበት አይደለም።
መርጦ ነው። ምርጫ የሙሴ መረጥ። ቹዝ ዩር ቤስት አሉት። የፈርዖን ዙፋንና ፈርዖን ቤት ፈርዖን ሆነ መኖር ነው ወይንስ ደግሞ ከዚህ ህዝብ ጋር ባሪያ ሆነ አብረ ጭቃ እያቦካ መከራ እየተቀበልክ መኖር ነው? የቱ ነው የሚሻለ ሲባል ቆሞ አይቶት አገናዝቦ አወዳድሮ የእግዚአብሔር ይበልጣል ብሎ ነው። ክብር ለእግዚአብሔር ይሁን። ቁጥር 26 ነው የሚያብራራልን የተያዙ ስለሆኑ ክፍሎቹ። አሁን ለጥቂት ጊዜ ከሚገኝ በኃጢአት ከሚገኝ ደስታ ይልቅ የፈርዖን ቤት እርግማን አይደለም ማለት ነው። የፈርዖን ቤት ከርስ አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለው። የፈርዖን ዙፋን ላይ መቀመጥ እንደ እርግማን የሚቆጠር አይደለም ማለት ነው። ለጥቂት ጊዜም ቢሆን ደስታ አለው። ሙሴ እያነጻጸረ ያለው ምንድነው? ዘላለማዊ ደስታ እንጂ የፈርዖን ቤት ሐዘን ነው አይደለም። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ጥቂት ጊዜ ያለው የቱን ነው? እስኪሞት እስኪያንቀላፋ ወደ አባቶቹ እስኪከማች ድረስ ያለውን እድሜውን ከዚህ በኋላ 40 ዓመት ይኖራል። ባይዘው 40 ዓመት ነው ጥቂት ጊዜ ያለው። እኛ 40 ዓመት ነው እኮ የምንኖረው ራሱ አይደል? 340 እኮ ነው የኖረው ሰውየው። 40 ፈርዖን ቤት፣ 40 ይቶር ቤት፣ 40 ከእግዚአብሔር ጋር 120 340 እኮ ነው የኖረው። እግዚአብሔር ከፋፍሎ ነው የሰጠው። ሁለቱን በደንብ ተሰርቶባቸዋል። ይሄኛውንስ የቀረ ስንት ነው ስትለው ጥቂት ይላል። በምን አይነት አቲቲዩድ በምን አይነት አስተሳሰብ እንደኖረ እዩት። 40 ነው የቀረ ረጅም ነው ልትለስ ጥቂት ነች እና እችን ጥቂቷን ፈርዖን ዙፋን ላይ ተቀምጬ እግዚአብሔርን አሳዝኜ እግዚአብሔር የማይፈልገኝ ቦታ ኖሬ በኃጢአት ከሚገኝ ደስታ ይልቅ አለው ደስታ። ሰምታችሁኛል? ኦልሬዲ መጨረሻውን ስለምናቀው ነው የማንመርጠው። የዘላለም ሞት ፊት ለፊቱ ላይ ስላለበት ሙሴ እንደዚህ ያለ ጥቂት ደስታን ብትሆን በኃጢአት ነው። ቀጥሎ ፔናሊቲው ደግሞ ሲሪየስ ነው እና አልመርጠውም። ከእግዚአብሔር ሕዝብ ጋር አይደለም የሚለው መከራን መቀበል ደስታና መከራ ባይዘው ይዩት። የፈርዖን ቤት ደስታ፣ ከእግዚአብሔር ሕዝብ ጋር መከራ። ሰውዬ የመረጠው መከራ ለምን? ኢተርናሊ ደስታ አለው ይሄኛው መከራ። ያኛው ጊዜያዊ ደስታ አለው፣ ዘላለም ሲቃይ ነው። ስለዚህ ሙሴ እንደዚህ ያለ ከዚህ ሕዝብ ጋር መከራ ቀበልና ለዘላለም ደስ ይበለኝ። ለምን? ይሄ ህዝብ መስመር አለ፣ ላይን አለው። ግብፅስ የላትም፣ ትጠፋለች፣ ትወድማለች። እግዚአብሔር ያጠፋል ግብፅን። ሆል ሲስተሙን እግዚአብሔር ወደ እሳት ይጥለዋል። ይሄኛው ህዝብስ ዘላለም ይቀጥላል። ሙሴ እንደዚህ ብሎ አይቶ የሁለቱን መጨረሻ አይቶ መከራ የሚለው ላይ ዘላለማዊ ደስታ አለው መረጠ። አንደርስታንድ አድርጎ ተረድቶ ገብቶት ነው። ካልገባው ካላው የሆነ ቀን ይቆጨዋል። ወይኔ ይላል ተበል እዚህ መጥቼ ዝም ብሎ ሲቃል ስብከቱ ሰማይ ነው ደስታ፣ መሬትስ መከራ፣ ኑሮ ቻሌንጅ ፉል ይላል። ይገባውና ሲመርጥስ መከራውን በደስታ ይቀበለዋል። ክብር ለኢየሱስ ይሁን። እና መረጠ የሚለው አንደርስታንድ አድርጎ ጎናቸው ልሶ ገብቶ ሆነው ወይ የመረጥከው በሉት። መረጠ አላቸው። ክብር ለእግዚአብሔር ይሁን። በእምነትም ቢያለ በእምነትም ቢያለ እምነትን እዛ ምዕራፍ 11 ስንጀምር ተነጋግረናል። የማይታየውን አይደል ምን የሚል የሚያስረግጥ የለም የሚባለው የሚያስረዳ ነው። በእምነትም ቢያለ ምን ማለት ነው? የማይታየውን አንደርስታንድ አድርጎታል። እርግጠኛ ነው። እምቢ ሲል የፈርዖንን ቤት እርግጠኛ ነው ሌላ የሚቀበለው ነገር እንዳለው። ቁጥር 26 ከግብፅ ሀብት ይልቅ ለጥቂት ጊዜ ደስታ ግብፅ፣ ቀጥሎስ ሀብት ግብፅ። ይሁት ከግብፅ ሀብት ይልቅ ሀብት ምንድነው? ይሄ ሰውዬ እየተወያ ያለው ሀብት ዌልዝ። ከግብፅ ሀብት ይልቅ ስለ ክርስቶስ ምንን? መከራን። ንጽጽር ነው እንግዲህ ይሄ ሰውዬ እያስቀመጠ ያለው ግብፅንና ስለ ክርስቶስ፣ ግብፅንና የእግዚአብሔርን ሕዝብ፣ በግብፅ ያለውን መንገድና የእግዚአብሔርን መንገድ እያነጻጸረ እያስቀመጠ ነው። ስለ ክርስቶስ መከራን መቀበል ብሎ ምንድነው የሚለው? ስለ ክርስቶስ መከራ መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። በጣም የሚገርማችሁ ተገነዘበ የምትለው ቃል የሚጠቀመው የግሪክ ቃል አለ። የዚህ ሰውዬ ቁጥር ስንት ላይ ነው? 26 አንድ የሚጠቀመው የግሪክ ቃል አለ። ሙሴ ይላል ሂ ቢኬም አን አካውንቲንግ። ትክክለኛ ትርጉሙ እንደ አንድ ነጋዴ ቆሞ አሰላ። ፒክቸር የሚያደርገው ሰውዬው እንደዛ ነው። እንደ አንድ ነጋዴ ቆሞ አሰላና ትርፍና ኪሳራውን አሰላ። የትኛው ይበልጣል ብሎ አሰላና ክርስቶስ ኢተርናል አሴት ነው አለ። ዘላለማዊ ርስቴ ክርስቶስ ነው አለ። አሰላና እንደ አንድ መርቻንት ቆሞ አሰላ። ሂሳብ ነው የሰራው ቁጭ ብሎ። ገብቶን ነው መወሰን ያለብን። እስቲ አሜን በሏ። ከዛ የሆነ ቀን ለጌታ ብዬ አትልም የሚበልጥ ነው ትላለህ። ለጌታ ስል አትልም። ራስህ አውቀኸው ነው። ኧረ እዛ ሴቭ ያደረገልኛው ዘላለማዊ ሀብቴ ክርስቶስ። የግብፅስ ጊዜያዊ ነው፣ ይቀርብልሃል፣ በጣም ያጓጓሃል፣ ጊዜያዊ ነው። እኛ ደግሞ አይናችንን የሚሞላ ነገር ነው የምንወደው። ዘላቂ ነገር ብዙ ጊዜ እኮ አናይም እኛ እግዚአብሔር ካልረዳን በቀር። እዚች ጋ ነው
እዚች ጋር ነን። አሁን እንብላ፣ አሁን እንጠጣ፣ አሁን እንልበስ፣ አሁን እንኑር፣ አሁን እንዝናና። በቃ ለነገ ሲባል እንደው አንድ ጥቅስ አለ ክፋቱ ይበቃዋል የሚል አትጨነቁ ነው እንጂ አታስቡ ይላል እንዴ? አትጨነቅ ነው የተባለው እንጂ ፕላን አታርግ ነው እንዴ? ነጋ ብለህ ነው እንዴ መኖር የምቀጥለው እንዴ? ፕላን ሙሴ በደንብ ያውቀዋል። መረጠ የሙሴ ነው። ቀጥሎስ ከግብፅ ካለ ሀብት ይልቅ ሪል ሀብት አለ ባይዘው ሙሴ ጥሎ የወጣው ቤት እንዶ ዝም ብሎ ተስፋ የሆነ ሀብት አይደለም። ትክክለኛ ሀብት አለ። ፈርዖን ንጉስ ነው። ግብፅ በሙሉ ባይዘው የፈርዖን ናት። አስተዳዳሪ እንዳይመስል ፈርዖን ኦነር ነው፣ ባለቤቷ ነው። በግብፅ ውስጥ ያለ ሰው የፈርዖን ነው። ይሄ ብር ወርቅ እንዳይመስል ሰውየው የፈርዖን ነው። ምንም ነገር ላይ ያዛል። እንደዚህ ብርና ወርቅ ላይ አይደለም፣ በሰው ህይወት ላይ ያዛል። ይገደል ካለ ያስገድለዋል። ከፈርዖን አፍ የወጣ ነገር በሙሉ ህግ ሆኖ ነው የሚኖረው። ሙሴ ትቶ የወጣው እሱ የግብፅ ሀብት ሲል አሁን እናንተ አይናችሁ ላይ የምትስሉት አንዳንዴ ምናልባት እንግዲህ በእኛ ስታተስ እንደማንስለው አስባለሁ። ሙሴ መቼስ አሁን በእኛ ስታተስ አንስለው፣ ግን ኢትዮጵያ ውስጥ ባለ ስታተስም መሳል አይቻልም። ይሄ ሰውዬ ኢትዮጵያ ውስጥ ራሱ እንደዚህ አይነት ስታተስ ያለው ሰው እጅግ በጣም የከበረ የሚባል ሰው ለመግባት የሚጸልይ የሚጾምበትን ቦታ ሙሴ ሲወጣ ወገኖች ተሰብስበው አብዳል እዛ ሆነ አጠቅመንም አንተ እንዲህ ያንን ጥሎት ከኛ አንዳንዱ ልትሆን ነው እንዴ? ምን ታረጋለህ እዚህ መሃል? ያጓጉ ወገኖች ባይዘው ሙሴ ሊመክሩት ይችላሉ። ግብፅ ያሉ ወገኖች ምን ታረጋለኛ ማል ተሰብሰባ አብረጡ ብትጠፈጠፍ እኛ ምን ተፈጠፈ አንተ ብትጠፈጠፍ ነው ያንን እንዴ ጥለት ወጣል እንደም እንደ ዮሴፍ ሊሉት ይችላሉ። ባይዘው ዮሴፍ አገረገሻል ነበር እንዴ? አሰራር ልዩ ነው። በሙሴ በኩል እግዚአብሔር በግብፅ አደላድሎ ሊያስቀምጣቸው አይደለም፣ ከግብፅ ሊያወጣቸው በቃ ነቅሎ ሊያወጣቸው ነው እግዚአብሔር። ስለዚህ ሰውየውን ሀርቱን ከፈርዖን ቤት አወጣው እግዚአብሔር። ልቡን፣ ምኞቱን፣ ፍላጎቱን፣ ዲዛይሩን ከፈርዖን ቤት እግዚአብሔር አወጣው። ሀብት ነው ሲሉት ኃጢአት ነው። በፈርዖን ቤት የሚገኝ ሀብት ሲሉት ኃጢአት ነው። እዚህ ያለ መከራ ሲሉት ትልቅ ሀብት ነው ይላል። አተረጓጎሙን ቀየረም። በዚህ ኮንቪክሽን ነው ባይዘው ሙሴ ከእግዚአብሔር ጋር አብሮ የሰራው። መውጣት አለብን ከአንዳንድ ነገር። እንደዚህ አይነት ነገር ተመኝተን አይደለም መቆም ያለብን። እግዚአብሔር በህይወታችን ላይ እንዲያደርግ ከነዚህ ሰዎች ህይወት ላይ ፕሪንሲፕል መውሰድ አለብን። እውነቴን ነው የምነግራችሁ። እዛው እየረገጠን ከኛ በፊት የነበሩትም እንደዚህ ነበሩ እያለን መኖር የለም። እግዚአብሔር እንደ ህዝብ በዚህ ዘመን በእናንተ ሊሰራ የሚፈልገው ነገር አገሪቷ ላይ ካለ እንዲሰራ ከእንደነዚህ አይነት ሰዎች መውሰድ ያለብን ነገር ምርጫ በጣም ሲሪየስ ጉዳይ ነው። መምረጥ መቻል። መተው ያለባችሁ ነገር መተው፣ መናቅ ያለባችሁ ነገር መናቅ፣ ማቆም ያለባችሁ ነገር ማቆም፣ ማራገፍ ያለባችሁ ነገር ማራገፍ። እውነቴን ነው የምነግራችሁ። የፈርዖንን ቤት በጣም የሚያሞግስላችሁ ሰው አጠገባችሁ ካለ ትተህ ነው መሄድ ያለብን። በኋላ ዘጸአቱ ላይ መገናኘት ያደክመሃል። ሙሴን ይዩት። ስለ ክርስቶስ መከራ መቀበል የሚበልጥ ሀብት መሆኑን ምን አለ ነው የሚለው? ተገነዘበ። ተገለጠለት አይደለም የሚለው። ኦፍ ኮርስ ተገልጦለታል፣ ግን ሪዝን አውት አድርጎታል። ተገለጠልኝ ብቻ አይደለም የሚለው። ተገነዘበ። አንደርስታንዲንግ ነው። ገብቶታል። ሙሴና እግዚአብሔር ይያያዛሉ፣ መንገድ ላይ ይያያዛሉ። አንደርስታንድ አድርግ ያለው እግዚአብሔር ይለዋል። እግዚአብሔር መጥቶ በሙሴ እጅ በኩል ምንም ነገር ሲያደርግ እጁ ለምንድን ነው የማይከለክለው? ብሉይ ኪዳን በሙሴ በኩል የተከናወነው አይነት ተአምር የተከናወነበት ምንም አይነት ሰው አታገኙ። እግዚአብሔር በባሪያው በሙሴ ትዝ ይላችኋል። ሲሞት ዘዳግም 34 ላይ የተጻፈለት በፈርዖንና በግብፅ ምድር እና በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ተአምራት እንዳደረገ ነው የሚለው። እግዚአብሔርንም ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ አይነት አልተነሳም። ሲዘጋለት እግዚአብሔር ሳይከለከል ብሉይ ኪዳን ላይ ያለውን ፓኬጅ ምንም ሳይቀር አንጣፍጠፎ ያፈሰሰው ሙሴ ጋር ነው። የብሉይ ኪዳን ምልክት እስኪመስል ሰውየው እስራኤል፣ ቀጥሎም ከዛም በኋላ ያለ ህዝብ በሙሉ የሚመራባቸውን እነዛን ትእዛዛቱን ከተራራ ተቀብሎ የወረደው እሱ። ከነቢያት ጋር ሳወራ በህልም በራእይ በድምፅ እናገራለሁ አለና እግዚአብሔር። ባሪያዬን ሙሴን ግን ሰው ከባልንጀራው ጋር እንደሚያወራ ፊት ለፊት ነው ማወራው አለ። በጣም ሩቅ ነው። ለምንድን ነው እግዚአብሔር በዚህ መጠን በዚህ ሰውዬ ህይወት የሰራው? ይሁታ ሰውየውን፣ ጭካኔውን፣ የሚመርጠውን ነገር ትቶ የሚወጣውን ሰው። አንድ ቀን እግሬ በገባና ፈርዖንን ባየሁት ይላል ሙሴ መኖር እየቻለ ትቶት ይወጣል። እግሩ ከቤተ መንግስት ወደ ጭቃ ማቡካት ወክ ማድረግ ይችላል። ኢትስ ኤ ኮንቪክሽን። እግዚአብሔር በብርሃን በተሞላ አቋም ይባርከን። እውነቴን ነው የምነግርህ። ተሰባብከን ብቻ አንችለው። እግዚአብሔር ብርሃን ይስጠን፣ ያሸንፈን። በእውነት ነው የምነግርህ፣ ያሸንፈን። በእውቀት ደረጃ በመረጃ ደረጃ ጭንቅላታችን ላይ ተሸክመነው በመኖር ደረጃ እንዳንጎድል ከዚህ
ዌልዝን መናቅ በጣም ከባድ ነው። የዚህን ዓለም ሀብት መናቅ፣ የዚህን ዓለም ክብር መናቅ። ሰው ሁሉ ለማግኘት ሌትና ቀን ሰው ገሎ ሀብታም ለመሆን ይፈልጋል። ሰው አጥፍቶ ረግጦ በሰው ጭንቅላት ላይ ተንጠራርቶ ሀብት ለማግኘት። ሙሴስ ሀብት ተወ። ብርሃን ካልሆነ በቀር ክፉ የሆነውን የሰው ልብ ምንም ነገር ሊያሸንፈው አይችልም። የእግዚአብሔር ብርሃን ሲመጣ እየቻለ ነው ትቶት የወጣው። ባይዘው እየቻለ ተስፋ አይደለም ትቶ የወጣው፣ እጁ ላይ እያለ ነው ትቶት። ለምንድን ነው የተወከው? ከእግዚአብሔር ሕዝብ ጋር ጭቃ ማቡካታው ይሻላል አለና ከዚህ ሕዝብ ጋር ስለ ክርስቶስ መከራ መቀበል ሙሴ ነው እያለ ያለው። ሙሴ ግብፅ ምድር ቁጭ ብሎ የሚወራው ስለማን ነው? ስለ ክርስቶስ። ክርስቶስ መቼ ነው የሚመጣው ሙሴ ስትለው፣ አሁን እኔ ካለሁበት ከ1440 ዓመት በኋላ ነው የሚመጣው ክርስቶስ። ከ1440 ቢሲ ላይ ነው ያለው ሙሴ። 1440 ዓመት ዓለም ላይ ቆሞ ከ1400 ዓመት በኋላ የሚመጣውን ክርስቶስን አይቶት በሱ ዘመን አይጨብጠውም፣ በሱ ዘመን አያገኘውም፣ በሱ ዘመን አካል ለብሶ አይወርድም። ከሩቅ አይቶት ሀብት ያ ነው አለ። እስቲ አሜን በሏ። ዘላለምን ክሮስ ማድረግ የሚችል እይታ፣ የንስር አይን እግዚአብሔር ከሰፈር ያውጣል። ሰርከምስታንስ ይሄ እንደዚህ አካባቢ እጅግ የሚበልጥ ሀብት መሆኑን ተገነዘበ። ሙሴ ገብቶታል። ለእስራኤላውያን ማስረዳት ከባድ። የባርነት አቲቲዩድ ላለው ሰውዬ ይሄንን ማስረዳት ይሁት። ለምንድን ነው የተወከው? እንዴት ነው አንደርስታንድ ያደረከው ስትሉ፣ ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። ወደፊት እጁ ላይ ያለውን ነገር የጣለው ለምንድን ነው? ወደፊት የሚቀበለውን አስቡ። አሁን እግዚአብሔር ምን ይሰጧል? ምንም። መቼ ነው የሚሰጠው? ወደፊት። ሙሴ ቀኑን ታውቋል? አላውቀውም። እግዚአብሔር ግን እውነተኛ ነው፣ ይሰጠኛል። ወደፊት የሚቀበለውን ብድራት ተመልክቶ ይሄኛውን ናቅ። እንደ ክርስቲያን ተስፋችሁ ምንድን ነው? ዓለምን ለመናቅ ጉልበታችን የቱኛው ነው? በዚህ ዓለም ያለውን ነገር ረግጦ ትቶ ለመራመድ ጉልበትህ ኢነርጂ የቱ ጋር ነው ያለው? የሚመለስ ጌታ፣ የሚጠብቀን ከተማ። ይዋቸው እነዚህን ሰዎች በቃ ምንድነው አቅምህ? ብድራት አለኝ። ስለማን ነው መከራ የምትቀበለው? ስለ ራስ ነው አይደለም። የራሴን ትቼ ወጣሁት ስለ ክርስቶስ። ክርስቶስን አንደርስታንድ አደረገ። የእግዚአብሔርን የማዳን እቅድ ሙሴ አንደርስታንድ አደረገ። ይሄ ደብዳቤ እየነገራቸው ያለው እሱን ነው። እናንተ ሙሴ የኛ ነው አባታችን ነው ሙሴ ነው የምንከተለው የምትሉ ዕብራውያን፣ ከክርስትና ወደኋላ ጎታች ነው የምትሉት ሙሴ፣ ወደ ሙሴ ነው ዞር እያሉ ያስቸገሩት። ወደ ሕጉ ወደ ምናምን ሲዞር፣ አረ ሙሴ ራሱ በዘመኑ መከራ የተቀበለው የፈርዖንን ቤት ንቆ የወጣው የነበረበትን ዓለም ያዋረደበት አቅም ስለ ክርስቶስ ነው። እናንተ ወደ ኋላ ለመዞር የምትታገሉለት ሙሴ ኢየሱስ አንደርስታንድ አድርጓል። ክርስቶስን ገብቶታል። ቻሌንጅ የሚያረጋቸው እጃቸው ላይ ባለው ማቴሪያል ነው። ዘጸአት የኛ ነው ይላሉ። ጠቅልል ብድግ አድርገው የዘጸአትን ጠቅልል ብድግ ሲያደርጉ የኛ ነው ዘጸአት፣ ሙሴ የኛ ነው ሲል አይደለም። ሙሴ እናንተ አይደለም፣ ስለ ክርስቶስ ነው መከራ የተቀበለው። አይናችሁን ከሙሴ ላይ አንሱና ክርስቶስ ላይ አድርጉ። ሙሴ ራሱ የሚያየው እሱን ነው። እናንተ ስለምትቀበሉት ስለዚህ መዳን ሙሴ ከሩቅ አይቶ ተሳልሞት ስለ አንተ ስል ብሎ ቤተ መንግስት ትቶ ጭቃ አቡኪ ሆኗል። ክብርን ንቆ ውርደትን መርጧል። መሞገስን ትቶ መዋረድ። ያው መከራ መቀበል ማለት ምን ማለት ነው? ሊትራሊ ሰፈሪንግ። ሊገደል ይችላል። የመከራው ጥልቀት የት ድረስ እንደሆነ ሙሴ አያውቀውም። እቀበላለሁ ብሎ መረጠ እንጂ ሊያስገድለው ይችላል። ፈርዖን ክፉ ነው። ሕፃናትን የሚያስገድል ሰውዬ ሙሴንማ ምኑ ነውና ያስገድለዋል። መከራ የት ድረስ ሊሄድ ይችላል? ሞት ድረስ፣ ህይወት ሊያስከፍለው ይችላል። መረጠ ስለ ክርስቶስ። እግዚአብሔር ዘላለማዊ የማዳን እቅዱን በእውነት ያስረዳል። የተሰራልንን ስራ እዚህ መጽሐፍ ላይ ያሉት ጀግኖች ሂሮስ ተብሎ የተቀመጡት ሰዎች ልክ እንደኛ ኦርዲነሪ ሰዎች ናቸው። ልክ እንደኛ ሰዎች ብቻ ናቸው። ምንድነው እዚህ መጽሐፍ ላይ ባለ ታሪክ ያደረጋቸው? ጭካኔያቸው። ጨካኞች ነበሩ። ውሳኔያቸው፣ እላያቸው ላይ ሰይፍ ይመዙ ነበር። የሙሴ ቻሌንጅ ሀብት ነው። የአንዳንዶቹ ቻሌንጅ ማጣት ነው። በተለያየ ኤክስትሪም ተፈትነዋል። አባቶቻችን በተለያየ ጽንፍ ተፈትነዋል። በሁለቱም ጽንፍ ላይ አምነው እስከ መጨረሻ ተራምዶ የጨረሱ ናቸው። እዚህ መጽሐፍ ላይ የመጡ ስለ ስንቱ ላውራ ብሎ ይዘረዝራቸውና ምን ደረሰባቸው ስትሉ፣ አገኙ የተባሉ አሉ፣ ነገስታት ድል የነሱ። ሌሎቹስ አጡና በምድረ በዳ ተንከራተቱ፣ በአውሬ ተበሉ የተባሉ አሉ። ሁለቱም ኤክስትሪም ነው ቼክ የተደረጉበት። በሁለቱም ኤክስትሪም ነው አምነው እስከ መጨረሻ ጥርሳቸውን ነቅሰው የጨረሱ። በእኛ ዘመን በጣም መከራ የሚመስለን ሀብት ነው። በጣም ሀብታም ሲሆን ቻሌንጅ ያለበት አይመስለው። ድህነት ብቻ ቻሌንጅ ይመስለናል። አይ ቲንክ ሀብት ነው በጣም ቻሌንጅ። እንዴ የሚተናነቀን ማግኘት አይደል? ጋንቆል መዝሙር አንዘምር አይደል? እውነቴን አንዘም መንፈሳዊ ነገር ደስ በጣም
በቃ ሪዘርቭድ እንሆናለን። ክርስቶስ ባለጠጋ ብቻ አይደለም፣ ባለጠጋ ያረገው እሱ ነው። ዓለሙን በሙሉ የሚመራው ዩኒቨርስን የሚያስተዳድረው ክርስቶስ ነው። እንዴት ነበር ኢየሱስ ሲምፕል የነበረው? መሬት አብሮ ቁጭ ይላል፣ ኃጢአተኞች አብሮት ይቀመጣሉ። በጣም ሲምፕል፣ ማንም አክሰስ ያረግ። ሀብት ቀላል ነገር አይደለም፣ ነፍስን ነው የሚያንጠለጥለው። ሙሴ በዚህ ቼክ ተደርጎ ትቶት ስለ ክርስቶስ ኢየሱስን አየው። ዘጸአት መጽሐፍ ላይ የለም፣ ዕብራውያን ላይ ያለ። የዕብራውያኑ ጸሐፊ ይሄ ሰውዬማ ክርስቶስን አንደርስታንድ አድርጎታል። ዘሌዋውያን ዘሁልቁ ላይ የለም። ሙሴ ትንቢት ተናግሯል፣ እንደኔ ያለ እያለ ከእናንተ መካከል ያስነሳል፣ የማይቀበለው ካለ ተወግሮ ይሙት ምናምን እያለ ተናግሮለታል። የዚህ ደብዳቤ ጸሐፊ ሰመራይዝ አረጋቸው ሶስቱን በደንብ በሙላት የነበረባቸውን መጽሐፎች። ዘዳግም ሕግ የደገመበት ነው። ዘጸአት ዘሌዋዊና ዘሁልቅ ላይ ነው በደንብ አክቲቭሊ ሰውየው 38 ዓመት ተኩል የነበረው። እነዛ ታሪኮች ላይ የነበረው ሙሴ ሲሰበሰብ ስለ ክርስቶስ ነው። ከግብጽ ምድር ወደ ከነዓን የተጓዘው። ክብር ለኢየሱስ፣ ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የማይታየውን እንዳየ አድርጎ በመቁጠር በሐሳቡ ጸና። የማይታየው ነው እንዳየ አድርጎ በመቁጠር አይታይም። ብድራቱ አይታይም። ለሰው ሄዶ ሲነግር የታለና ይሉታል፣ አንተ ደግሞ ዝም ብለህ ይሉታል። የማይታየውን እንዳየው አድርጎ ቆጥሮ በሐሳቡ ጸና። ሙሴን ያጸናው ምኑ ነው? የገባው ነገር አንደርስታንድ አድርጓል። ክብር ለኢየሱስ ይሁን። የሚመለስ ጌታ ከፊታችን አለ። ተስፋችን እሱ ብቻ ነው። ሌላ ተስፋ የለውም። ክርስቲያን የያዝነው ነገር አለ። ኦፍ ኮርስ እኛ መንፈስ ቅዱስን ይዘናል። የዘላለም ሕይወት አለን። አዎ አለን። የዘላለም ሕይወት አለን። ኦሬዲ እየኖረ ነው። የሚመለሰው ጌታ ግን ደግሞ የማይናወጥ ተስፋችን እንጠብቀዋለን። ለሰው ስናስረዳ ሞኝነት ሊመስል ይችላል። እኔ ገብቶኛል፣ አውቀዋለሁ፣ ይታየኛል። ይመለሳል፣ ይወስደናል። ሩቅ የነበሩ አባቶቻችን፣ ጥንት ላይ የቆሙት እነዚህ ታላላቅ አባቶቻችን ስለ ክርስቶስ ተብሎ ተጻፈላቸው። ስለ ክርስቶስ፣ ሃሌሉያ! ስለ ክርስቶስ እንደኛ ሳይዙት፣ እንደኛ ሳይጨብጡት፣ እኛ የተቀበልነውን እኛ የተካፈልነውን ሁሉ ሳይካፈሉ ስለ ክርስቶስ ግን ገባቸው። ይመጣል ብለው ክብር የሚመስል ነገር ንቀው የነበረውን ሀብት ለጥቂት ጊዜ በኃጢአት የሚገኝ ደስታ ብለውት። በእውነት ጥቂት ደቂቃ ብቻ አይኖቻችሁን ጨፍኑና ስለ ረዳኸኝ፣ አይኔን ስለከፈትከው፣ ወንጌል እንዲገባኝ ስላረከኝ፣ ግብፅን እንድንቃት ስላረከኝ፣ በወንጌል እውነት በሕይወት እንድኖር ስላረከኝ አመሰግናለሁ እያላችሁ ጥቂት ደቂቃ አንገቶቻችሁን ዝቅ አድርጋችሁ አይኖቻችሁን ጨፍናችሁ ጸልዩ።